እግዚአብሔር ለምን ነው አንዳንድ ጊዜ የሚመሩ ነገሮችን በመስጠት ደስ የሚሉን ነገሮችን ይቀማናል? ለምን ነው እንደዚህ የሚያደርገው? እግዚአብሔር ፍጹም ደስታ ስለሆነ ነው። ለዚህ ነው ቅዱስ ጳውሎስ እብለክሙ ተፈስሑ ዘልፈ በክርስቶስ እላችኋለሁ በክርስቶስ ደስ ይበላችሁ ይላል ፊልጵስዩስ ምዕራፍ 4 ቁጥር 4 ለቅዱሳን ሐዋርያትም ሲነግራቸው ወለፍስሐክሙኒ አልቦ ዘይሃይደክሙ ደስታችሁን የሚወስድባችሁ የለም። ትክክለኛው ደስታ ክርስቶስ ነው። የሚወስድባችሁ የለም። ለምንድን ነው? ለምሳሌ የመልክን ደስታ ምን ይወስደዋል? እርጅና ይወስደዋል። አይወስደው? ይወስደዋል። በሽታ ይወስደዋል። የምግብን ደስታ ማጣት፣ ረሃብ ይወስደዋል። የወገንን ደስታ መለየት ይወስደዋል። የቤትን ደስታ ስደት ይወስደዋል። የማግኘትን ደስታ ማጣት ይወስደዋል። የክብርን ደስታ መዋረድ ይወስደዋል። የሹመትን ደስታ መሻር ይወስደዋል። የእግዚአብሔርን ደስታ ማን ይወስደዋል? ማንም አይወስደውም። ዱላ ራሱ እኮ አልወሰደባቸውም። ታውቃላችሁ? ሰማዕታቱ የሚያስረዱን ይህንን ነው። የሐዋርያት ሥራ ምዕራፍ 5 ላይ መንፈስ ቅዱስን ከጠገቡ በኋላ ወይም የመንፈስ ቅዱስን ምግብና በሰውነታቸው ከተመሉ በኋላ ቅዱሳን ሐዋርያት ሲገረፉ ቆይተው ሲወጡ ደስ እያላቸው ወጡ ይላል። ደስ እንዴት ነው ሰው ተገርፎ ደስ እያለው የሚወጣ? ቅዱስ ቂርቆስ ተገርፎ ተከሶ ከንጉሱ ፊት ሲቀርብ ምን ብሎ ነበር የቀረበው? የሚያበራ ፊት ይዞ ነው የቀረበው። አንተ ሕፃን እንዴት ደስ ትላለህ አለው። አዎ ለእኔማ ደስታ ይገባኛል፣ ለአንተ ግን ለዝንጎዎች ሰላም የላቸውም ይላል ኢሳይያስ አለው። ደስታ፣ ሰላም የእግዚአብሔር ልጆች ነው። ፍስሐ ዘኢይትዌዳ ዘቦቱ የማይነጥፍ ደስታ ያለው ምንድን ነው ሲባል መስቀል ነው። የክርስቶስ መስቀል የማይነጥፍ ደስታ ነው። ያችን ነው መፈለግ የእግዚአብሔር ቤተሰቦች። እና ሰው ሁሉ በጭንቀት ለምን እንደሚኖር ታውቃላችሁ? መደሰት ስለሚፈልግ ነው። የዋህ ነው እኮ ሰው። በዓለም ሆኖ ሳይከፋው መኖር ይፈልጋል ሰው። እናቴ በዓለም ሆኖ ሳይከፉ መኖር እንዴት ነው የሚሆን? ለምን እንዳንተ ሳይከፉ መኖር የሚፈልጉ ሰዎች አሉ። እነዚያ ሰዎች ይቀሙኋላ። ራሳቸውን ለማስደሰት ሲሉ ያንተን ደስታ ይቀማሉ። አጋንንት አሉበት ሰዎች ማሳዘን የሚፈልጉ። ዓለም በራሱ ሙሉ አይደለም። ስለዚህ እኛ ሰው ደስታ የሚፈልግበት ምክንያት ለምንድን ነው ስትሉ በእግዚአብሔር ሊደሰት ስለተፈጠረ ነው። በእግዚአብሔር ሊደሰት ስለተፈጠረ ሁልጊዜ ደስታ ፈላጊ ሆነ። ስለዚህ አሁንም ቢሆን ደስታችንን ማስተካከል ነው። ሰላም መኖር ከፈለግ የምንደሰትባቸውን ነገሮች ማስተካከል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ?